እሺ ይምጡ እዚህ መሃላቸው ላይ ይሁንልኝ። እሺ የክብር ዕውቅናና የምስጋና የምስክር ወረቀት ለሊቀ ሊቃውንት ያሬድ ሽፈራው የሶስቱ የዋድላ የዋሸራና የጎንጂ የቅኔና የትርጓሜ መጽሐፍት ምስክር መምህር። ይህ የክብር ዕውቅናና የምስጋና የምስክር ወረቀት ከ1963 ዓመተ ምህረት ጀምሮ ከግማሽ ክፍለ ዘመን በላይ በኢትዮጵያ ጥንታዊ ሀገር በቀል የትምህርት ስርዓት ውስጥ የግዕዝ ቋንቋና የቅኔ ጥበብ ሳይበረዝ ከነሙሉ ስርዓቱ ለቀጣዩ ትውልድ እንዲተላለፍ የቅኔ ምስክር ቤቶችን በመምራትና ስፍር ቁጥር የሌላቸውን ሊቃውንት በማፍራት ኢትዮጵያዊው ጥንታዊ የጥበብ ምንጭነት የታሪክ የቋንቋና የሀገር በቀል ዕውቀት ሳይቋረጥ እንዲቀጥል አድርገዋል። በመሆኑም ለቅርስ ጥበቃ ለትውልድ ግንባታና ለሀገር ባበረከቱት ወደር የለሽ ባለውለታነቶ ባህር ዳር ዩኒቨርሲቲ ለእርስዎ ያለውን ከፍ ያለ አክብሮትና ምስጋና ለመግለጽ ሲል ይህንን የክብር ዕውቅናና የምስጋና የምስክር ወረቀት በታላቅ ኩራት አበርክቶልዎታል። የዩቲዩባችን ተከታታዮች እንደምን አደራችሁ? አሜን። ቸሩ አምላካችን የተመሰገነ ይሁን። ዛሬ በጣም አንድ ሀሳብ ይዘንላችሁ መጠናል። ሀሳቡ ምንድነው? የባህር ዳር ዩኒቨርሲቲ ለሊቀ ሊቃውንት ለያሬድ ሽፈራው የሰጠውን የዕውቅና እንትን አንስተን እዛ ጋር አንዳንድ ነገሮችን እናነሳለን ማለት ነው። የመጀመሪያው ምንድነው? እንግዲህ ሊቀ ሊቃውንት ያሬድ ሽፈራው በጎጃም ምድር በጣም በቅኔ መምህርነት በተለይ በታላቅ መምህራንን በማፍራት የቤተ ክርስቲያንን አገልጋዮች እንቁ የሆኑ ልጆችን በማውጣት የታወቁ ናቸው። ለዘመናት ብዙ ዘመን አልፈው የቅኔ ትምህርትን ይዘውት የቆዩ ታላቅ አባት ናቸው። በእውነት እንደነዚህ አይነት አባቶችን ዕውቅና መስጠት ታሪክን ማስቀመጥ፣ ለታሪክ ትልቅ ቫልዩ መስጠት፣ ለእውቀት ትልቅ ክብር መስጠት እንደሆነ እናምናለን። ከዚህ ጎን ምንድነው መነሳት ያለበት? መምህራን ሲባሉ በተለይ በሃይማኖት አውድ ስናይ መምህራን ከተባሉ አንደኛ ያስተምራሉ፣ ይመክራሉ፣ በህይወት ያሳያሉ። ሁለተኛ ትልልቅ ነገሩ ደግሞ መምህራን ይጽፋሉ። መምህራን ደራሲያን ናቸው። እጃቸው ይጽፋል፣ አንደበታቸው ይናገራል፣ ሁለመናቸው አካላቸው ሁሉ መምህርነት ነው ያለው። ከነዚያ ውስጥ ደግሞ አባታችን ወይም ደግሞ ሊቀ ሊቃውንት ያሬድ ምንድነው ያደረጉት? ለዩኒቨርሲቲው ብቻ ሳይሆን ለሀገር፣ ለባህር ዳር ዩኒቨርሲቲ ብቻ ሳይሆን ለሀገር ብቻ ሳይሆን ለቤተ ክርስቲያን ትልቅ የሆነውን የተደበቀውን ዕውቀት በእውነቱ በትልቅ ቋንቋ የተገነባውን ዕውቀት ጽፈው ለዩኒቨርሲቲው ሰጥተዋል ማለት ነው። ይህንን የግዕዝ ትምህርት ወይም ደግሞ የግዕዝ መጽሐፍ ሰዋሰው፣ ሌላም ደግሞ አገባብ የቅኔ ቋንቋ እንዴት እንደሚነገር ቅኔ ራሱን የቻለ መንገድ ስላለው እንዴት እንደሆነ የዩኒቨርሲቲ ምሁራን እንዴት እንደሚማሩ አትተው ስላስቀመጡ ይህንን ዕውቅና ሰጥቷል ዩኒቨርሲቲው። በእውነቱ እንደዚህ አይነት ፈለግ ሌሎችም ዩኒቨርሲቲ ሊከተሉ ይገባል። ዕውቀት በየቦታው አለ። የቅኔ መምህራን ዕውቀት ያላቸው ለሀገር የሚበቁ ብዙ ሰዎች ስላሉ ይህንን የባህር ዳር ዩኒቨርሲቲን ፈለግ ሌሎች ዩኒቨርሲቲ ቢከተሉ ምክራችን ይሆናል ማለት ነው። ምንድነው አሁን ሀገራችን መታደግ ምንችለው በእንደዚህ አይነት ሁኔታ ነው። ቀድመውናል። እንደምታውቁት የግዕዝ ትምህርት ጀርመን እየሰጠች ነው። ጀርመን ትልልቅ የቅኔ መምህራንን ይዛ ሂዳ የወሰደችውን መጽሐፍ እያስተረጎመች ለመድኃኒትነት በተለይ መጽሐፍ ሄኖክን ለመድኃኒትነት መድኃኒት እየቀመመችበት መልሳ ምጣ ለኛ ገንዘብን እየወሰደች ነው ያለች። ስለዚህ እንደነዚህ አይነት መምህራን ስላሉ እኛ ደግሞ የኛን ዕውቀት በተለይ አገራዊ ዕውቀታችን አገራዊ መድኃኒቶቻችን ወደ ቴክኖሎጂ በመቀየር መጠቀም ያስፈልጋል ማለት ነው። ስለዚህ መምህራን እያሉ ዕውቀት ያላቸው አባቶች አርቀው የሚያዩ ለትውልድ የሚያስቡ መምህራን ስላሉ ይሄንን መጠቀም ያስፈልጋል ማለት ነው። ይሄ የግዕዝ ቋንቋ የቤተ ክርስቲያን ብቻ አይደለም። ቤተ ክርስቲያን ትጠቀመው እንጂ ቤተ ክርስቲያን ተንከባክባ ታቆየው እንጂ ለሀገር ነው። ቤተ ክርስቲያን ብዙ ነገር አንከባክባለች። ቅርስ ይዛለች፣ ዕውቀት ይዛለች፣ ለሀገር እያበረከተች ነው። ቋንቋ ይዛለች፣ ነገር ግን ለሁሉም ትሰጣለች። ስለዚህ አሁን እኛ መጠቀም የሚገባው ምንድነው?
የመጣውን ነገር እንደ ሀገር መጠቀም፣ ቋንቋውን እንደ ሀገር መጠቀም፣ እውቀቱን እንደ ሀገር መጠቀም፣ ለአንድ አካባቢ ሰጥቶ ራቅ ከማለት ይልቅ ወደ ጋራ አምጥቶ ለጋራ እድገት መጠቀም ያስፈልጋል ማለት ነው እና በእውነት ባህር ዳር ዩኒቨርሲቲ እንደዚህ አይነት መምህራንን እውቅና ስለሰጠ በዩቱባችን ስም ከልብ እናመሰግናለን። ሌላው ምንድነው እነዚህን ዩኒቨርሲቲዎች ቀደምት ዩኒቨርሲቲ አሁን ባህር ዳር ዩኒቨርሲቲ ከመጀመሩ በፊት ሌሎች ዓለማዊ ዩኒቨርሲቲ ከመምጣታቸው በፊት ታላላቅ ድብቅ የሆኑ ዩኒቨርሲቲ ማለት መንፈሳዊ ትምህርት ቤቶች ናቸው። እነዛ ትምህርት ቤቶች ትውልድ ይፈለፈልባቸዋል። እውቀት ያላቸው ለሀገር የሚጠቅሙ ለሀገር ትልልቅ አስተዋጽኦ ያላቸው መምህራን የሚወለዱበት ዩኒቨርሲቲ ነው ያ። ስለዚህ እንደነዚህ አይነት ዩኒቨርሲቲዎችን ማየት ያስፈልጋል። እነዛን ዩኒቨርሲቲዎች መንከባከብ ያስፈልጋል። ያስፈልጋቸውን ነገር የጎደላቸውን ነገር አሁን ሊቀ ሊቃውንት ያሬድ በስራቸው ብዙ ተማሪዎች አሉ። ነገር ግን ያጡት ነገር ይኖራል። የሚበሉትም በተለይ በአብነት ትምህርት ቤት ይታወቃል። የሚበላ ነገር እንኳን የሌለበት ሁኔታ ስለሚኖር እነዚህን ዩኒቨርሲቲዎች መንከባከብ፣ ለእነዚህ ዩኒቨርሲቲ ተማሪዎች ተፈላጊውን ነገር ማቅረብ ያስፈልጋል ማለት ነው እና ይሄ በጣም አገራዊ ጉዳይ ስለሆነ አገርን አንድ ምዕራፍ ማሻገር ያህል የሚወስድ ስለሆነ ሁላችንም ይህንን በትኩረት ልንከታተለው ለኛ የራሳችን ገንዘባችን ሀብታችን ነው ብለን ልንከታተል ያስፈልጋል ማለት ነው። በእውነቱ ደስ ብሎናል። እናመሰግናለን። ዘመናቸውን ይባርክልን፣ ዩኒቨርሲቲውን ያሳድግልን።